እንተ የታንቀለቀል መንግሥተ ሥላሴ እንወርስ የማትገለባበጥ የሥላሴ መንግሥት እንወርሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ታኅሳስ 7 ቀን ስብከት ይባላል። ምን ማለት ነው? አበይት ነቢያት፣ ደቂቀ ነቢያት፣ የቃል ነቢያት፣ የጽሑፍ ነቢያት እግዚአብሔር ወልድ ይወለዳል ከድንግል ማርያም ዓለምን ያድናል ብለው 5500 ዘመን ትንቢት የተናገሩት የነቢያት ትንቢታቸው፣ ተስፋቸው፣ ሱባያቸው እውን ሆኖ ከታኅሳስ 7 እስከ 13 ያለው ስብከት ተብሎ በነቢያት ያው ከህዳር 15 እስከ ታኅሳስ 29 44 ቀን ጾም ነቢያት አስቀድመው ጾመዋል። ይህንኛውን ደግሞ ሐዋርያት ለአባቶቻቸው ለነቢያት መታሰቢያ አድርገው ጾመውላቸዋል። ስለዚህ ዛሬ ታኅሳስ 7 ቀን ስብከት ይባላል። ሌላው በየወሩ በሰባት የሥላሴን ወርሃዊ በዓል እናከብራለን። ታኅሳስ 7 ቀን ቅድስት ሥላሴ ነው ማለት ነው። ይህም በተመለከተ አጠር ያለ መረጃ እንነጋገራለን። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን። ዕብራውያን 12:28 ላይ እንተ ኢታንቀለቅል መንግሥተ እግዚአብሔር እንወርስ መንግሥተ ሥላሴ እንወርስ የማትገለባበጥ የሥላሴን መንግሥት እንወርሳለን። የማትገለባበጥ ፍጻሜ የሌላት ይልቁንም ደግሞ ዘላለማዊ የሆነ የሥላሴ መንግሥት ከገቡ የማይወጡበት መልካም ካልሰሩ የማይገቡበት ከገቡ ተስፋ የማይቆርጡበት መልካም ሥራ ካልሰሩ የማይገቡበት ከገቡ እነሆ ድካምና ረሃብ ጽምና እነሆ ውድቀት የሌለበት ረሃብ፣ ችግር፣ ጦርነት፣ ስደት የሌለበት የሥላሴን መንግሥት እንወርሳለን። ምን የማይገለባበጥ አንድም የማትገለባበጥ የሥላሴን መንግሥት እንወርሳለን። በዚህ ዓለም ያሉ ኃያላን አለን ቢሉ የሉም። እግዚአብሔር በቸርነቱ ሲያኖር እንጂ በኃይሉ የሚኖር የለም። ኦሪት ዘፍጥረት ምዕራፍ 11 ላይ ስንመለከት እነዚያ የናምሩድ ሰዎች ሕንፃ ሰናዖርን ሰርተው እግዚአብሔርን አንድነቱን ሦስትነቱን እንገዳደራለን ሲሉ በነፋስ ኃያል ተቀጠቀጡ። ለሃይማኖተ ተርሴስ እነሆ በነፋስ ትቀጠቅጣለህ፣ በነፋስ ታፈርሳለህ፣ በነፋስ እነሆ ትመግባለህ፣ በነፋስ ታኖራለህ፣ ይልቁንም ደግሞ በነፋስ ትቀጣለህ ብሏልና ልበ አምላክ ዳዊት እነሆ አብን ወጋኑ፣ ወልድን ወጋኑ፣ መንፈስ ቅዱስን ወጋኑ እያሉ ትልቅ ባልተፈቀደ ሜዳ ያልተፈቀደ ሕንፃ ሥላሴን መገዳደሪያ ሰርተው እነሆ እንገዳደራለን ሲሉ በሰሩት ሕንፃ እነሆ ተዘርተዋል። ባቢሎን ማለት ዝሩት ማለት ነው። የተዘራሽ ከተማ ሆና ቀርታለች። ከእንዲህ አይነት ጉዞ እግዚአብሔር አምላካችን ሀገራችን ኢትዮጵያን ይጠብቅልን። ይህንን ነው የሚናገረው። በሌላ መልኩ ለምሳሌ ኦሪት ዘጸአት ምዕራፍ 14 ፈርዖንን እናየዋለን። ፈርዖን የነበረበት ጊዜ ነበረ። ነገር ግን ተመለስ ይባል እምቢ አለ። እንደውም ዘጸአት ምዕራፍ 5 ላይ እግዚአብሔር ማን ነው? እግዚአብሔርን አላውቅም እስራኤልንም አልለቅም ብሎ አምባገነንነቱን ይዞ ሲቀጥል ዘጸአት 14 ላይ እግዚአብሔር ማለትማ ያለ የነበረ የሚኖር አንተን በባህር የሚከት ድሃዎቹን በነፃነት የሚያሻግር ደቂቀ እስራኤል አደው በእግር የማይዋኙትና ፈረስና ሰረገላ የሌላቸው እስራኤላውያን በደረቅ ሲሻገሩ ባለሰረገላው ባለፈረሱ እነሆ የኤርትራ ባህር ገብቷል። ለዚህ ነው ልበ አምላክ ዳዊት ሰረገላ ያላቸው በሰረገላቸው ፈረስ ያላቸው በፈረሳቸው ሲመኩ እኛ ግን ከፍ ከፍ ባደረገን በእግዚአብሔር እንመካለን አለ። ዘሰለ ይትመካ በእግዚአብሔር አለና ሐና ሳሙኤል ደግሞ የሚመካ ቢኖር በፈረስና በሰረገላ በመሳሪያና በሰራዊት ሳይሆን መመካት በሚገባን በእግዚአብሔር እንመካ፣ በእግዚአብሔር ይመካ ብላ ተናግራለች። ስለዚህ ዛሬ የምንመለከተው ሁለት ነገር ነው። አንደኛ ስብከትን ነው። ሁለተኛ ደግሞ የሥላሴን አንድነት ማየት ነው። መጀመሪያ የሥላሴን ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም እንዲህ አለ ንግበር ሰብአ በአርአያነ ወበአምሳሊነ እግዚአብሔር እንዲህ አለ በአርአያችን እንደ ምሳሌያችን ሰውን እንፍጠር አለና እግዚአብሔር እንዲህ አለና አንድነቱን እንፍጠር አለና ሦስትነቱን። ስለዚህ የምናመልከው አምላክ አንድም የፈጠረን እግዚአብሔር አንድነት ሦስትነት አለው። አንድነቱ እግዚአብሔር፣ ሦስትነቱ ሥላሴ የሚለውን ይወስዳል።
ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ አዳም እንደኛ ምን ሆነ? ሰው ሆነ። ምን ማለት ነው? አብ መንፈስ ቅዱስ ወልድ እንደ ወልድ ለማለት ተፈልጎ ነው። ምንድን ነው? አብ ፈጣሪ፣ ወልድ ደግሞ እነሆ ልጅ፣ መንፈስ ቅዱስ ደግሞ ሰራጺ። ስለዚህ አብ ልብነት፣ ወልድ ቃልነት፣ መንፈስ ቅዱስ እስትንፋስነት። ይልቁንም አብ እንፍጠር አለ ኦሪት ዘፍጥረት ምዕራፍ 1 ላይ በቃልነቱ ተናገረ፣ በመንፈስነቱ ደግሞ ሰማይና ሰማይን ምድርን አጸና። እዚህ ነው መዝሙረኛው ልበ አምላክ ዳዊት በመዝሙር 33 ላይ ሳህሉ ለእግዚአብሔር መላ ምድረ፣ የእግዚአብሔር ምሕረት ምድርን መላ። ወበቃለ እግዚአብሔር ጸና ሰማያት፣ በእግዚአብሔር ቃልም ሰማያት ጸኑ። ወምስትንፋሰ አፉ ሁሉ ኃይሎሙ፣ በእስትንፋሱም ኃይሎሙ የተባሉ መላእክቱን ቁጥራቸው የማይታወቅ መላእክቱን አመጣና አገልጋዮቹ አደረጋቸው። እምኀበ አልቦ ሀበቦ፣ ካለመኖር ወደ መኖር አመጣና አገልጋዮቹ አደረጋቸው ይለናል። ስለዚህ ሶስትነትን ያመለክታል። ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ላይ አንሳ አዕይንቲሁ ወርእየ እደወ፣ አባታችን አብርሃም እንግዳ አጦ በበሩ ላይ እንግዳ ሲጠብቅ አይኑን አነሳና ሶስት አባቶችን አየ። አንድ ጊዜ አንድ፣ አንድ ጊዜ ደግሞ ሶስት ይሆኑበታል። ወደ ቤቱ እንዲገቡለት ለመናቸው። እነሆ የእግዚአብሔር መልስ ደግሞ ተሸከምና ወደ ቤት አስገባን አሉት ይላል። አንዱን ተሸክሞ ወደ ቤቱ ወደ ድንኳኑ አስገባ። ሲወጣ ሁለቱ የሉም። እንደገና ወደ ድንኳኑ ሲገባ ሶስቱም አሉ። ክብርና ምስጋና ለእግዚአብሔር ይሁን። አንዱን መሸከሙ የአንድነት፣ ሶስቱ መገኘታቸው የሶስትነት። ደብተራ የእመቤታችን የድንግል ማርያም፣ ድንኳኗ የድንግል ማርያም ምሳሌ። አብርሃም የተሸከመው በጀርባው እመቤታችን 9 ወር ከ5 ቀን በማኅፀኗ የተሸከመችው መድኃኔዓለም ነው። ስለዚህ በአብርሃም ቤት አንድነት፣ ሶስትነት ተገልጧል። ይህ ብቻም አይደለም። አብርሃም ሚስቱን በአንድ ምጣድ ሶስት እንጎቻ ጋግሪ ብሏታል። አንዱ ምጣድ የሶስትነት፣ እንጎቻው ሶስቱ መሆኑ የአንድነት፣ አንድ ወይፈን የአንድነት። ይህን አድርጎ አብርሃም የሥላሴን ሶስትነት እነሆ ምን ብሏል? አይቷል፣ አግኝቷል። በረከት ማለት ነው። የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ እግዚአብሔር ወልድ ከድንግል ማርያም የተወለደው በማየ ዮርዳኖስ በእደ ዮሐንስ ሲጠመቅ እግዚአብሔር መንፈስ ቅዱስ መጣና በላዩ ላይ በርግብ አምሳል ሲያርፍበት እግዚአብሔር አብ ደግሞ ዝንቱ ውእቱ ወልደየ ዘአፈቅር ወሎቱ ስምዖ፣ የምወደው አንድም የወደድኩት ልጅ እርሱ ነውና እርሱን ስሙት የሚል መልስ ሲመጣ እናያለን። የማቴዎስ ወንጌል ምዕራፍ 17 ቁጥር 1 ላይ እግዚአብሔር እነሆ የሙሴን ጥያቄ እግዚአብሔር የኤልያስን ጥያቄ ሊመልስ ፈቃዱ በሆነበት ጊዜ በደብረ ታቦር ከነቢያት ኤልያስንና ሙሴን ከሐዋርያት ያዕቆብን፣ ዮሐንስን፣ ጴጥሮስን ይዞ ተራራ ወጣና ብርሃነ መለኮቱን ሲገልጥላቸው ወልድ ኢየሱስ ክርስቶስ አብ በደመና የምወደው አንድም የወለድኩት ልጄ ይህ ነው ብሎ ሲናገር፣ መንፈስ ቅዱስ ደግሞ አይዟችሁ ተነሱ እያለ ሲቀሰቅሳቸው፣ ወልድ ኢየሱስ ክርስቶስ ደግሞ ብርሃነ መለኮቱን ሲገልጽላቸው አንድነት ሶስትነት በደብረ ታቦርም ተገልጧል ማለት ነው። እንግዲህ የሥላሴ ሶስትነት ይሄ ነው ማለት ነው። ሥላሴ አንድም ሶስትም ናቸው። በስም አብ ወልድ መንፈስ ቅዱስ፣ በግብር አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ። እንደገና ደግሞ በአኗኗራቸውና በሕልውናቸው ደግሞ በመለኮት በአገዛዝ በስልጣን በፈቃድ አንድ ናቸው። የሥላሴ ሶስትነት በዚህ ይገለጣል። በሌላ መልኩ ስናይ ደግሞ በመልክ ስናይ ለአብ ፍጹም መልክ ፍጹም ገጽ አለው፣ ለወልድም እንደዚሁ ለመንፈስ ቅዱስም እንደዚሁ አንድ አካል አለ ማለት ነው። ስለዚህ አንድ የሆኑ ሶስትነት ያላቸው አንድነታቸው ሶስትነታቸውን የማይጠቀልለው፣ አንድነት ያላቸው አንድነታቸው ሶስትነታቸው የማያጠፋው አብ ወልድ መንፈስ ቅዱስ ነአምን ወናመልክ ይላል ቅዱስ ያሬድ። ምን ይላል? እነሆ ዘበምልክናሁ ለአብ ይመስሎ፣ እነሆ እናምናለን፣ በአብ እናምናለን፣ በወልድ እናምናለን፣ በመንፈስ ቅዱስ እናምናለን ይላል። አባ ሕርያቆስም ናምን በፈናዊ የላከ አብ እንደሆነ እናቃለን ወይም እናምናለን፣ የተላከ ወልድ እንደሆነ እናምናለን፣ የሰረጸ አንድም ያሰረጸ መንፈስ ቅዱስ እንደሆነ እናምናለን ይለናል። አባ ጊዮርጊስ ዘጋስጫ ደግሞ በሰዓታቱ ላይ ደግሞ አብ ወወልድ ወመንፈስ ቅዱስ እያለ
በሰዓታቱ ላይ ገና ሲጀምር አብ ወልድ መንፈስ ቅዱስ ይህንን ቃለ እግዚአብሔር ይባርኩ ብሎ ሲሰጠው እናያለን። በጥምቀት ላይ ደግሞ ቅዱስ ያሬድ መኑ ይወርድ ውስተ ቀላይ ክርስቶስ ውእቱ ዘወፃ እማይ ወደ ወንዙ የሚወርደው ወደ ዮርዳኖስ ማን ነው? እሱማ ማን ነው ካልከኝ ክርስቶስ ነው። ከማን? ከዮሐንስ ጋር ይልና ሰለስቲሆሙ ይላል። ሶስት አብ በልጄ ነው ብሎ ወልድ ሊጠመቅ መንፈስ ቅዱስ ደግሞ በርግብ አምሳል ወርዶ በክርስቶስ ላይ ተቀምጧል። ስለዚህ ሰለስቲሆሙ ወደ ወንዝ የወረዱት ማናቸው ካልከኝማ ወደ ድንግል ማርያም አብ ለአጽንዖ መንፈስ ቅዱስ ለአንጽሖ ወልድ በተለየ አካሉ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሊሆን በማኅፀነ ድንግል ማርያም አድረዋል የሚለውን ተርጉመን። በአጭሩ ግን ሥላሴ ማለት ሶስትነት ያለው አንድነት ያለው ሶስትነት ማለት ነው። ምን ይላል? በዚህ በማኅሌተ ጽጌ ላይ እንዲህ የሚል ነገር አለ። በሰላስ አይባን ገጸ ሥላሴሁ ለአምሮ ሐኒፀ ቤትኪ ድንግል ወጠነ ሳረሮ ያለ አባ ጊዮርጊስ ዘጋስጫ ማነው አባ ጽጌ ድንግል ይናገራል። በአጭሩ ግን እግዚአብሔር አብ በአንድነቱ በሶስትነቱ ዓለምን ፈጠረ። እንደገና በአንድነቱ አሁን በሶስትነቱ ቤተክርስቲያንን ፈጠረ። በአንድነቱ በሶስትነቱ እኛን ፈጠረ፣ በሥላሴ ማለት ነው። ይቀጥልና በአዲስ ኪዳን ደግሞ ፊልጵስዩስ ላይ ወኃይመልመለ ሰለስተ አይባን ሶስት ድንጋዮችን አስመጣና በሐዋርያት እጅ አንዱን መቅደስ አንዱን ቅድስት አንዱን ደግሞ ማኅሌት አድርጎ ቤተክርስቲያንን በሥላሴ በሶስትነቱ የእኛን ሰውነት በሥላሴ እንደውም ንግበር ሰብአ ብሎ ማለት ነው። ባሕርያችን እንደ ምሳሌያችን እንፍጠር ብሎ በሶስትነቱ ፈጠረ። ቤተክርስቲያንን በሶስትነቱ አመጣ። እንደገና ደግሞ በቤተክርስቲያናችን አስተምሮ የምናየው ነገር ቢኖር እግዚአብሔር በሶስትነቱ የሰራው ስራ እንኳን ብዙውን እንኳን እኛ ተናግረን ባንጨርሰውም ሰውን እንደ አብ ልባችን እንደ ወልድ ቃላችን እንደ መንፈስ ቅዱስ እስትንፋሳችን ሰው እግዚአብሔርን እንዲመስል እግዚአብሔር ደግሞ ሰውን እንዲመስል አድርጓል ማለት ነው። በአጭሩ የሥላሴ አንድነት ሶስትነት ነው። ወደ ስብከት ስንመጣ ዘሰበኩ ነቢያት ናሁ ይመጽእ ወልድ በስብሐት እነሆ ነቢያት ይመጣል፣ ይወርዳል፣ ይወለዳል ብለው የተናገሩትን ወልድ ይመጽእ እነሆ ወልድ በቅዱስ ገብርኤል ምስጋና በቅዱስ ገብርኤል መልእክት ወደ ማኅፀነ ድንግል ማርያም መጣ አደረ ይለናል። ይህን ነው የሚናገረው። ምንድን ነው ዘሰበኩ ነቢያት? ነቢያት የሰበኩት ማለት ለምሳሌ ሙሴ ጸጳጦስ ብሏል። ጸጳጦስ እንተ በአማን ምንድን ነው? ቅጠሉና እሳቱ ሲዋሃዱ አየ። እሳት የተባለ መለኮት ነው። ቅጠል የተባለ የድንግል ማርያም ሰውነት ነው ማለት ነው። ኤልሳ ማሰሮ አለ። ጨው የተባለ መድኃኔ ዓለም ነው። ማሰሮ የተባለች እመቤታችን ናት። ፄው ዛጣሞ ለንጹሕ ውእቱ ኢየሱስ ክርስቶስ። ጨው አልጫውን የሚያጣፈጠው ጨው ነው። አልጫውን ዓለም ያጣፈጠው መድኃኔ ዓለም ነው። አንድም አልጫውን ዓለም ያጣፈጠው ወንጌል ነው። ስለዚህ ጨው መድኃኔ ዓለም ማሰሮ እመቤታችን። እነሆ በማሰሮ ውስጥ ጨው ሆኖ የኢያሪኮ ሰዎች እንደተፈወሱና ውሃውም እንደተፈወስላቸው ሕይወታቸው እንደተስተካከለ በድንግልና ጸንሳ በድንግልና ወልዳ ዓለሙን የሚያድን ልጅ መድኃኔዓለምን እንደምትሰጥ በነቢዩ ተነግሯልና ይሄ ተስፋ ይሄ ትንቢት ይሄ ሱባኤ ነው ማለት ነው። ኤልያስ መሶበ ወርቅ እነሆ ኤልያስ በደከመው ጊዜ መሶበ ወርቅ አየ። በመሶበ ወርቅ ህብስት አገኘ፣ ወይንም አገኘ፣ በላ ጠጣ። ወበኃይለ ውእቱ መብል ሆረ 40 መዓልተ ወ40 ሌሊተ እስከ ደብረ ኮሬብ። አንድ ቀን በበላው ምግብ 40 ቀንና 40 ሌሊት ተጉዞ ካሰበው ተራራ ደረሰ። ማለት ምን ማለት ነው? መሶበ ወርቅ እመቤታችን ህብስቱ የመድኃኔዓለም ለጊዜው በላ ጠጣ፣ ረሃቡ ተወገደለት። ፍጻሜው ግን ከእመቤታችን መድኃኔዓለም ተወልዶ የዓለም ምግብ፣ የዓለም መድኃኒት፣ የዓለም ህብስት ዘላለማዊ ህብስት መሆኑን አየ የሚለውን ነው የሚተረጉመው። በሌላ መልኩ ሕዝቅኤል ወደ ምስራቅ በኩል ተመልከት አለኝ ይልና ወደ ምስራቅ ስመለከት የተዘጋ ደጅ አየሁ ይልና ቀይ ጎልማሳ ገባ፣ ቀይ ጎልማሳ ወጣ። ቀይ የተባለ መድኃኔዓለም ነው። ገባ ማለት ተጸነሰ ነው። ወጣ ማለት ተወለደ ነው። ስለዚህ ነቢያት ፈኑ እዴከ ነቢያት ሰበክዎ ምንድን ነው? ነቢያት ሰበኩ ምን ያሉ ፈኑ እዴከ ለወላዲ ብልዎ ነቢያት ሰበክዎ ሰማዕተ ኮንዎ። ነቢያት ምስክር ሆኑት ምን እያሉ
ክንድህ የአብ ክንዱ ወልድ ነው፣ ክንድህን ላክ እያሉ ነቢያት ትንቢት ተናገሩ፣ ሱባዔ ቆጠሩ። ያ ትንቢትና ሱባዔ እነሆ ፍጻሜ አግኝቶ ከድንግል ማርያም መድኃኔ ዓለም ተወልዶ ይልቁንም ደግሞ ዓለሙን ያድን ዘንድ በቀራንዮ ተሰቅሎ ዓለሙን አዳነ። በአጭሩ ከኅዳር 15 ቀን ጀምሮ እስከ ታኅሳስ 29 ያለው ስብከት ማን ይባላል? ጾመ ነቢያት ይባላል። ከታኅሳስ 7 እስከ ታኅሳስ 13 ያለው ደግሞ ስብከት ይባላል። ስብከት ማለት በሌላ መልኩ ስናየው ቅዱስ ያሬድ ከኅዳር 6 ቀን ወደ ሰማይ ተነጠቀና በኢዮር በራማ በኤር የሚስላት ሦስትነት ነው። የመላእክትን ዝማሬ ከዘመረ በኋላ ወደ አክሱም ጽዮን ይዞላቸው መጣ። አክሱማውያንን እነሆ ንጉሡ ገብረ መስቀል ተቀበሉ ይሏቸው፣ ከሰው ይሁን ከእግዚአብሔር ከሰማይ ይሁን ከመሬት በምን እናውቃለን ብለው አልቀበል ሲሉ ንጉሡ ከታኅሳስ 1 እስከ ታኅሳስ 7 ሱባዔ ግቡና እግዚአብሔርን ጠይቁ አሉ። ጠየቁ። በታኅሳስ 7 ቀን ዘበመስቀሉ ተቀነው ወበነቢያት ተሰብከ ነቢያት ወሊቃነ ነቢያት ሰበክዎ ኪያሁን ሰብክ መድነ በመስቀሉ ላይ ዘመስቀሉ ተቀነወ በመስቀል ላይ ተሰቅሎ በነቢያት የሰበከው በነቢያት ትንቢት የተነገረለት ሰው የተቆጠረለት አምላክ ዓለሙን አዳነ የሚለው ቃለ እግዚአብሔር ሲያዩ በዚያ በ400 እግዚኦታና በ7 ቀን ምህላ የቅዱስ ያሬድ ሰማያዊ ከመላእክት ጋር የዘመረውን ዝማሬ ምድራውያን ሊቃውንት ተቀብለውታል። ስለዚህ ስብከት ተብሎ ከታኅሳስ 7 እስከ 13 ድረስ ስብከት ይባላል። በአጭሩ በሰፊው ስለምንማማረው ወደፊት ዛሬ ላይ ግን እነሆ አንደኛ የነቢያት ትንቢት የተፈጸመበት ሱባዔያቸው ተቆጥሮ ማጠናቀቂያ ያገኘበት ይልቁንም ደግሞ እግዚአብሔር የነቢያቱን ትንቢት እውነት አድርጎ ያከናወነበት ስብከት ይባላል። በሌላ መልኩ ዓለምን ለፈጠረ እግዚአብሔር አንድነቱ ሦስትነቱ የሚነገርበት በየወሩ ይህንን ነው ማለት ነው። በሌላ መልኩ እንተ ኢታንቀለቅል መንግሥተ እግዚአብሔር እንወርስ፣ የማትገለባበጥ የሥላሴ መንግሥት እንወርሳለን። አንድም የማትገለባበጥ የእግዚአብሔር መንግሥት እንወርሳለን። ምን ማለት ነው? ዓለማት ይገለባበጣል። ሰው አንድ ጊዜ ኑሮት እናየዋለን። ተገልብጦ ግን ባዶውን እናገኘዋለን። አንድ ቀን ሲሰጥ እናገኘዋለን። ታሪክ ተቀይሮ አንድ ቀን ደግሞ ሰው ሲቀበል እናገኘዋለን። አንድ ቀን ባለስልጣን ሆኖ እናገኘዋለን። አንድ ቀን ደግሞ ታሪክ ተቀይሮ ደግሞ ከስልጣኑ ወርዶ እናገኘዋለን። አንድ ቀን ባለጸጋ ሆኖ እናየዋለን። ታሪክ ተቀይሮ አንድ ቀን ድሃ ሆኖ እናየዋለን። እነሆ አንድ ቀን ሰው ትርፋማ ሆኖ ልጆችን ወልዶ ኑሮውን አስተካክሎ ሲኖር እናየዋለን። ታሪክ ተቀይሮ አንድ ቀን ደግሞ ሲሰደድ እናገኘዋለን። አንድ ቀን ሰው አምሮበት ተውቦ እናገኘዋለን። አንድ ቀን ደግሞ አስከሬን ሆኖ ታሪክ ተቀይሮ ወደ መቃብር ሲሄድ እናገኘዋለን። አዎ ለዚህ ነው ይቻለን ያለች ትመስላለች፣ ነገር ግን የለችም። መኖሯም አለመኖሯም የሚወሰነው በእግዚአብሔር መዳፍ ነው። አዎ አሉ ያልናቸው ሰዎች እንደሌሉ አይተናል። የሉም የምንላቸው ደግሞ እንዳሉ አይተናል። ለምሳሌ አናንያ፣ አዛርያ፣ ሚሳኤል እሳት ተቃጠሉ የሉም በተባለበት ሰዓት እንደ መላእክት አብርተው መኖራቸውን አይተናል። ቂርቆስና ኢየሉጣ እሳት በላቸው የሉም ከተባለ በኋላ ደግሞ ወጣው ያ የፈላዋ ወደ ጥምቀት ተቀይሮላቸው መኖራቸውን አይተናል። እነ ቅዱስ ጊዮርጊስ 4 ጊዜ እየሞቱ እየተነሱ የሉም ሲባሉ መኖራቸውን በእግዚአብሔር አይተናል። እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ በእግዚአብሔር የሆኑ ሁሉ የሉም ሲባሉ እየኖሩ እያየናቸው፣ ቤተ ክርስቲያን የለችም ሲሏት 40 ዘመን ግራኝ መሐመድ ሲያቃጠላት፣ ነገር ግን እንደገና ቆጥቁጣ ብቅ ብላ መኖሯን አይተናል። ዮዲት ጉዲት መከራ ስታስቀምጥባት የለችም ስትባል እንደገና ደግሞ መኖሯን አይተናል። እንተ ኢታንቀለቅል መንግሥተ እግዚአብሔር ስንወርስ 300 ዘመን በዲዮቅልጥያኖስ መክስምያኖስ 50 ዓመተ ምህረት እስከ 320 ድረስ የነበረው ዘመነ ሰማዕታት። አዎ በሃይማኖታቸው ምክንያት እንደ ጎመን እየተቀነጠሱ ይወርቁ እንደ ቅጠል ሲረቁ፣ መጨረሻ ላይ ደግሞ ቤተክርስቲያን አቆጥቁጣ መኖሯን አይተናል። ዛሬ ላይም ምናልባት ለሰዎች ቤተክርስቲያን እየተንገዳገደች የምትወርቅ ይመስላቸዋል። ነገር ግን እንጥላለን ብለው የሚታገሏትን ጥላ እሷ ግን አብባ ትኖራለች ቤተክርስቲያን። ለዚህ ነው እንተ ኢታንቀለቅል መንግሥተ እግዚአብሔር እንወርስ። ፈርዖን አለ ሲባል ፈርዖን ወደ ባህር ገባ። 600 ሺህ እስራኤላውያን ተሻገሩ። የማይገለባበጠው የእግዚአብሔር ቸርነት እስራኤልን አሻገረ። የማያዛባው የእግዚአብሔር ፍርድ ፈርዖንን ወደ ውሃው አስገባ። ሰናክሬም
ሕዝቅያስን አስወግዶ እኖራለሁ ብሎ ሲዝት ሰናክሬም 185 ወታደሮቹ ሞቱ። እሱም ልጆቹ ሶርና አድራማኔክ የሚባሉ ጭንቅላቱን ብለው ገደሉት። እሱ ከነሰራዊቱ ሄደ። ሕዝቅያስ ከነሰራዊቱ ሲኖር አይተነዋል። ሄሮድስ ኢየሱስ ክርስቶስና ድንግል ማርያምን፣ ዮሴፍን፣ ሰሎሜን አሳደደ። እነሱ ግን ተመለሱ። ሕፃኑም በጥበብ በሞገስ በኢየሩሳሌም አደገ። በ30 ዓመቱ ተጠመቀ። 3 ዓመት ከ6 ወር እየተዘዋወረ አስተማረ። በአስተማረው ትምህርት በፈጸመው ተአምራት በቀራንዮ ተሰቅሎ ዓለምን አዳነ። ኢየሱስ ክርስቶስ የዓለም መድኃኒት ያለ የነበረ የሚኖር ነው። ሄሮድስ ግን እነሆ ራሱን እያከከ እየበላ ሞተ። ናቡከደነጾር በዳንኤል በአናንያ በአዛርያ በሚሳኤል ላይ ብዙ መከራ አደረገ። ተው ተባለ፣ አልመለስም አለ። እሱ ወረደ። የነሱ ግን ታሪክና የነሱ ሕይወት ግን ይኸው ለምልሞ እያበበ ይኖራል። እንተይታን ቀለቅል መንግሥተ እግዚአብሔር እንወርስ። ቤተ ክርስቲያን እያበራች ትኖራለች። ክህደትና ከሃዲዎች ግን እንደ ቅጠል እየረገፉ ይኖራሉ። ለምን ከተባለ የቤተ ክርስቲያን ለቤተ ክርስቲያን በደሙ ቤዛዋ ወበማይ ዘወይዘእምገቦሁ አጥመቃ ቅድመ ዓለም የነበረ ብሉይ ኪዳን በእግዚአብሔር ፈቃድ፣ ድኅረ ዓለም ደግሞ ያለው ደግሞ በደሙ ፈሳሽነት የተመሰረተ የመንፈሳዊ አገልግሎት እንጂ የድርጅት ወይም የሰዎች ግሩፕ ያመጣው ሃይማኖት ስለ አይደለ። አንድ ጥቅስ እንናገርና እንጨርስም። ሃይማኖት እንተ እምኀበ አብ ተፈጥረት ሀበ ወልድ ታበጽሕ ሀበ መንፈስ ክርስቶስ። እነሆ ከእግዚአብሔር አብ ዘንድ የተሰጠች በወልድ ደግሞ እነሆ ቀራንዮ ላይ የታየች በደሙ ፈሳሽነት፣ እንደገና ከዚያ ደግሞ በመንፈስ ቅዱስ ለ12ቱ ሐዋርያት ከዛም በላይ ለ120 ቤተሰብ እዚያ በማርያም ቤት በጽርሐ ጽዮን መንፈስ ቅዱስ ሲወርድ በመንፈስ ቅዱስ አየው። በአብ ተጀመረች፣ በወልድ በቀራንዮ ታየች፣ በመንፈስ ቅዱስ ደግሞ ለሐዋርያት መንፈስ ቅዱስ ሲወርድ ደግሞ ጸናች። ስለዚህ እንተይታን ቀለቅል መንግሥተ እግዚአብሔር እንወርስ፣ የማትገለባበጥ የሥላሴ መንግሥት እንወርሳለን። ያስተማረን የመከረን ክብርና ምስጋና ምልኮትና ወዳሴ ለአምላካችን ለእግዚአብሔር ይሁን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ሰላም ያደርግልን። መልካም ቀን ይሆንልን።